ኤፌሶን ምዕራፍ 2 ከቁጥር 8 አንድ ጥቅስ ላይ አለ የለም? ደቂቃ እንዳያልፍብኝ ነው። አይ አንድ ቦታ ላይ አለ የለም? the whole bible ድኛለው እየዳንኩኝ ነው እድናለሁ የሚለውን ትምህርት ነው የሚያስተምረው። the whole bible አንድ ቦታ ላይ አለ። መጀመሪያው ድኛለው ስል አንዳንድ ጥቅስ ልስጥ ለሁሉም። በቃ አንዳንድ ጥቅስ ልስጥ ለሁሉም። ድኛለው ስል እየዳንኩ ነው ስል እድናለሁ ስል አንዳንድ ጥቅስ ልስጥ ለሁሉም ፕሊዝ። ድኛለው ስል ለምሳሌ ድኛለው ስል ኤፌሶን ምዕራፍ 2 ቁጥር 8፣ እየዳንኩኝ ነው ስል ደግሞ እዛው ኤፌሶን ምዕራፍ 2 ቁጥር 10 እና ፊልጵስዩስ ምዕራፍ 2 ቁጥር 12፣ እድናለው ስል ደግሞ እስከ መጨረሻው የጸና እርሱ ይድናል ማቴዎስ 24:13። ኦኬ እሺ፣ ግልጽ መልስ ማለት ነው። ጥሩ እሺ። this is called ሲስተማቲክ ቴዎሎጂ የምንለውን በኋላ ወይስ ስለ ሲስተማቲክ ቴዎሎጂ በኋላ ማውራት ይኖርብኝ ይሆናል። ኦኬ ኢትስ ኦኬ። ስለዚህ እንደዚህ አቀናጅቶ አሁን አንተ የጠቀስካቸውን ጥቅስ አቀናጅቶ የጻፈ ማለት ይሄንን ብላ የጻፈችው ዶክመንት አለ ቤተክርስቲያኒቱ? የለም። እንደዚህ አርጋ ሲስተማታይዝ አርጋ ያስቀመጠችው አለ። ለምሳሌ እንደዚህ በመስመር ደረጃ ድነናል ስንል እንደዚህ እያልን ነው፣ እየዳንን ነው ስንል እንደዚህ እያልን ነው፣ እንድናለን ስንል እንደዚህ ኤግዛክት ወርድ ፈላሲ ቃል በቃል እንደዚህ ዝርዝር አርጋ ኦኬ። በቃ የኦርቶዶክስ ትምህርት አይደለም፣ መጽሐፍ ቅዱስ ብቻ አይደለም የምታምነው። ኦልሬዲ የመጽሐፍ ቅዱስ ትምህርት ነው። መጽሐፍም አለን በዚህ ደረጃ ስለመዳናችን እንዴት በጸጋ እንደዳንን ስራ እንዴት እንደሚያስፈልግ በመጽሐፍም በመጽሐፍ ቅዱስም በሁለቱም ላስረዳ እችላለሁ። ኦኬ ደቂቃ ግን እኔ እንዳልጫነ እያልኩ ዝም እያልኩ ነው። እኔም እኮ ለዛ ነው አቁም ስትለኝ የማቆመው በኋላ ላይ አልሰማኸኝም ምናምን እንዳትለኝ ብዬ ነው። ኦኬ እሺ ኦኬ ችግር የለውም። ወዲያው አላቆምክም። ኦኬ ሮሜ ምዕራፍ 2 ላይ ለማን ነው እየተነገረ ያለው? ሮሜ ምዕራፍ 2 ላይ ስለዚህ አንተ የምትፈርድ ሰው ወይ ሁሉ የምታመካኘው የለህም የተባለው ማን ነው? ለክርስቲያኖች የተጻፈው ሮሜ ላይ ላሉ ክርስቲያኖች ለማን ነው የጠየቁት? ስለዚህ አንተ የምትፈርድ ሰው ወይ ለክርስቲያኖች ሁሉ ማለት ነው። ለክርስቲያኖች አዎ፣ ለክርስቲያን ለአሕዛብም ማለት ነው። ለክርስቲያን እኮ ለአሕዛብንም ያጠቃልላል። አሕዛብ ስትል ምን እያልክ ነው? ለምሳሌ ህዝብ እያልክ ነው? ጀንታይል አሕዛብ ስልህ ከአሕዛብ ሆኖ ክርስቲያን ይሆኑ፣ ከአሕዛብ ሆኖ ግን ክርስቲያን ይሆኑ ማለት ነው። ከአሕዛብነት ወደ ክርስትና ለመጡ አዎ ይመለከታቸዋል። ሲጀመር ለክርስቲያኖች ነው የተጻፈው። ቴንክ ዩ ኦኬ በልጠኝ። ከአሕዛብ ወደ ክርስትና ለመጡት ኦፍ ኮርስ እና ታዲያ ኦልሬዲ ከዚህ በኋላ እኮ ክርስቲያን ከሆኑ በኋላ እኮ አሕዛብ ትላቸዋለህ እንዴ? መልሰህ ቴንክ ዩ። አይ ጀንታይል ባክግራውንድ ነው እያልኳል። ባክግራውንዳቸውማ እኮ አንዴ በክርስቶስ ኢየሱስ ከታደሱ በኋላ ምንም ባክግራውንድ የለም። ቀጥታ ክርስቲያኖች ናቸው። ከምንም ይምጡ ክርስቲያኖች ናቸው። ኦኬ ወደ ጥያቄ ይገባ። እሱ አይደለም ጥያቄ፣ እሱ አይደለም ጥያቄ እያልኩ ያለሁት አይሁዳዊ የዘር ሐረግ የሌላቸው እያልኩ ነው። በቃ እሱን ተወው። የሮሜ ክርስቲያኖችማ አይሁዳውያን አይደሉም፣ አሕዛቦች ናቸው። ቴንክ ዩ። እሺ የምታመካኘው የለህም፣ በሌላው የምትፈርድበት ነገር ራስን ትኮንናለህ። አንተ ፈራጅ ወይ እነዚህን ታደርጋለህ፣ እንደዚህ በሚያደርጉት ላይ እግዚአብሔር ብሎ እንደዚህ ብሎ የሚለውን ምን ፈርዶ ነው ይሄ ሰው? እነዚህ ሰዎች ምን ይፈርዱ? ቁጥር ስንት ነው ያለው? ቁጥር ስንት ነው? አንድና ሁለት። ስለዚህ አንተ የምትፈርድ ሰው ሆይ የምታመካኘው የለም፣ በሌላው በምትፈርድበት ነገር ራስን ትኮንናለህ። አንተ ፈራጁ እነዚያን ታደርጋለህ። እሺ ምን ነው ጥያቄ እዚህ ላይ ምንድን ነው የፈረዱት? እዚህ ጋር ምን ፈርደው ነው እንደዛ ለምን ትፈርዳላችሁ እያላቸው ያለው? በምን ላይ ፈርደው ነው? ለምሳሌ እዚህ ክፍል እሱን ሀሳብ አይናገርም። በምን ላይ ፈረዱ ለማን ፈረዱ የሚለውን ሀሳብ አይናገርም መጽሐፉ። እየተናገረ ያለው ነገር ምንድነው ግን እንደዚህ በሚያደርጉት ላይ ድርጊታቸውን ብቻ ነው የተናገረው። ሙሌ በቀጥታ ድርጊታቸውን አንዱ ላይ መፍረድ እንደሌለበት አንተ በምትፈርድ በምን ታመካኛለህ እያለ ከተናገረ በኋላ በሁሉም ላይ ፍርድን የሚሰጥ እውነተኛ ፈራጅ እግዚአብሔር እንደሆነ እንዲያውቁ እየነገራቸው ነው እንጂ ድርጊታቸው ለምሳሌ እዛው ላይ ምን አለ መሰለህ? ቆይ ስማኝ አንዴ። ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉና ሕግን ሳላቸው ኃጢአት ያደረጉና በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉም። ሕግ የሌላቸው አሕዛብ ከባህሪያቸው የሕግን ትእዛዝ ሲያደርጉ እነዚህ ሕግ ባይኖራቸው እንኳን ለራሳቸው ሕግ ናቸዋል፣ እነርሱም ሕሊናቸውን ብሎ ከዛ በኋላ ቀጥታ አንተ ግን አይሁዳዊ ብትባል በሕግ ብትደገፍ ይላል 17 ላይ። አንተ ግን የሚለው አሁን ስለማን ነው? ከላይ ዘለሆን የመጣኸው አንተ። ቆይ አይ ለማን ነው ይሄ? አንተ ግን ሲል ለማን ነው? ከላይ ዘለሆን የመጣኸው ሐሳቡን ከመጀመሪያ ላይ ነው። አንድ ኮንቴክስት ነው። ኖ ከምዕራፍ 2 ቀጥታ ቁጥር 15 ላይ ከምዕራፍ 2 17 ላይ እሺ ለማን ነው? እሺ አንተ ግን ሲል ለማን ነው? ከላይ ጀምረን አንብቧ። ሐሳቡን ለማግኘት ከላይ ጀምረን አንብቧ። ቁጥር 17 ከላይ ጀምረን እናንብበው። ስለማን እንደሚናገር ገንጥለህ ከምታወጣው ከላይ ጀምረን ምን እንደሚል እንናገር። አንተ አታውቀውም እንደ መጽሐፉ ልደታ ሮሜ ምዕራፍ 2 ነው የኔ ጥያቄ እኮ። ኖ አንተ እያነሳ ያለኸው ማለት ነው አንደኛዋን ቁጥር ነው። ሐሳቡ ከላይ ጀምሮ ተያይዞ የመጣ ነው። ስለዚህ ስለማን እንደሚያወራ ወደ ላይ ከፍ ደቂቃውን አቁመልኝና
አቁም። አንተ ይሄኛው የመጨረሻ ጥያቄ አይደለ? ቆሟል። ደቂቃ ቀጥል። ከየት ጀምሮ ላንብበው? ኦኬ አንተ ከፈለከው እንጂ አንተ ማንበብ ከፈለከው እርሱ ለእያንዳንዱ እንደ ስራ ያስረክበዋል አለ ጌታ። ሐዋርያው ጳውሎስ በበጎ ስራ በመንጻት ምስጋናና ክብር የማይጠፋን ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙትና በአድመኞች ላይ ግን ቁጣ መቅሰፍት ይሆንባቸዋል አለ። ክፉን በሚያደርግ ሰው ነፍስ ሁሉ መከራን ጭንቅ ይሆንበታል። አስቀድሞ አይሁዳዊ ደግሞ የግሪክ ሰው። ነገር ግን አይሁዳዊ ካለ አይሁዳዊ ነው፣ የግሪክ ሰው ካለ አይሁዳዊ ካለን እንግዲህ በአብርሃም ዘር የመጡትን ነው የሚናገረው። የግሪክ ሰው ብሎ ሲናገር የሚናገራቸው እነዚያ ሕግ የሌላቸው አስቀድሞ በአሕዛብ ዓለም ውስጥ የነበሩትን ሁለቱን ያነሳል። አስቀድሞ ለአይሁዳዊ ሲል እንግዲህ መጀመሪያ አስቀድሞ የምናውቀው እግዚአብሔርም የሚያውቀው ሕዝብ የነበረው አይሁዳዊውን ነው። ኦኬ እግዚአብሔር ለሰው ፊት አያዳላም። አይሁዳዊውን የግሪክ ሰውም ሁን ወደ ክርስትና ሕይወት ከመጣ በኋላ በየትኛውም መንገድ እግዚአብሔር ለማንም አያዳለም። ፍርዱ ቅን ነው። ቀጠል አለና ኦኬ ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉ። ሕግ ሳይኖራቸው ለምሳሌ ያለ ሕግ የነበሩት የተባሉት እነማን ናቸው? ሕግን የማያውቁ የግሪክ ሰው ወይ ደግሞ ከአይሁድ ውጭ የሆኑት ሕግ አልነበራቸውም። ሕግ በሙሴ በኩል የተሰጠው ለአይሁዳውያን ነው ወይም ለእስራኤላውያን ነው። ስለዚህ ያለ ሕግ ያጠፉት ያለ ሕግ ይቀጣሉ ማለት ነው። ያለ ሕግ ኃጢአትን ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉና ሕግ ስላላቸው ኃጢአት ያደረጉ ሁሉ ደግሞ በሕግ ይፈረድባቸዋል። ያ ማለት አትግደል ተብሎ የገደለ ስለዚህ ሕግ እያለው ነው ሕግን ያጠፋው፣ በሕጉ በኩል ይዳኛል። ይሄ አይሁዳውያንን ይመለከታል ማለት ነው። ሕግ የሌላቸው አሕዛብ አለ። ሕግ የሌላቸው አሕዛብ ከባህሪያቸው የሕግን ትእዛዝ ሲያደርጉ እነዚህ ሕግ ባይኖራቸውስ እንኳን ለራሳቸው ሕግ ናቸውና እነዚህ ምን እያለ ነው? አሕዛብ ሆነው ሕግ የላቸውም። ነገር ግን በራሳቸው ማለት ሕግ የተጻፈ ሕግ ኖሯቸው ሳይሆን ምን ብሎ እነዚያ ሕግን ባይኖራቸውም እንኳን ሕግን ያደረጉ ማለት መልካም ነገርን ያደረጉ ወይም በመጥፎ ነገር ውስጥ ያልተገኙ ሕግ እኮ የላቸውም እኮ ይሄ ጥሩ ይሁን የመጥፎን ግን አልለዩም። እንዲያው ከባህሪያቸው ከራሳቸው ተነስተው ማለት ነው ያደረጉት ነገር መልካም ስለራሳቸው ለራሳቸው ሕግ ናቸው ያላቸው ክፉና ደግ ተብሎ ልክ በሙሴ በኩል ለእስራኤላውያን ሳይሰጣቸው ነገር ግን በራሳቸው በልቦናቸው ብቻ ልክ ነው ብለው አውቀው ያደረጉትን እነዛ ለራሳቸው ናቸው አለ። እነሱን አይሁዳውያንን ሳይሆን አሕዛብን መሰከረ። ኦኬ ቁጥር 15 እነርሱም ሕሊናቸው ሲመሰክርላቸው ጥሩ ይሁን መጥፎ የመሰከረላቸው ሕሊናቸው ነው። ሰው ሕሊናው ይመሰክርለታል። የሚያደርገው ነገር መጥፎ ይሁን የሚያደርገው ነገር ጥሩ ይሁን ሕግ ተጽፎ እንኳን ባይሰጠው ባይሃርት ሕሊናው በጎ ይሁን መጥፎ ሕሊናው ይመሰክርለታል። እነሱ ሕሊናቸው ይመሰክርላቸዋል የተባሉት አሕዛቦች ናቸው። አሕዛቦች ናቸው ስል አሕዛቦች የነበሩ ኦልሬዲ የሮሜ ክርስቲያኖችን ነው እየነገራቸው ያለ። ከዛ እነርሱ ሕሊናቸው ሲመሰክርላቸው ሀሳባቸውም እርስ በርሳቸው ሲካሰስ ወይም ሲያማካኝ በልባቸው የተጻፈው የሕግ ስራ ያሳያል። ወይም በእኛ ቤተክርስቲያን ሕገ ልቦና የምንለው ማለት ነው። ሰው በልቡ የተጻፈ ነገር ሳይኖረው ልቡን ተከትሎ ሕሊናው መስክሮለት ይሄ መጥፎ ነው ይሄ ልክ ነው ካለ ይሄ በሕገ ልቦና ተዳኘ እንላለን። ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማርኩ በሰው ዘንድ የተሰወረውን በሚፈርድበት ቀን ይሆናል። አንተ ግን አይሁዳዊ ብትባል አለ በሕግም ብትደገፍ በእግዚአብሔር ብትመካ። አንተ ግን አይሁዳዊውን ነው እያወራ ያለው እዚህ ጋር። ኦኬ እዚህ ጋር አንተ ግን ያለውና ቁጥር 1 ላይ አንተ ግን አንተ ተብሎ የተባለው ሁለት አንተ የተለያዩ አንተ ናቸው ወይስ አንድ አይነት አንተ ነው? አንተ የምትፈርድ ሰው ሲል ሁሉንም ሰው ነው፣ የተለየ ነው። አንተ አይሁዳዊ ሙሌ ልመለስልህ። አንተ አይሁዳዊ ሲል ኦሬዲ ስፔሲፊክ አድርጎታል፣ ግልጽ ነው። ለአይሁዳዊ ሰው እያወራ ነው። አንተ የምትፈርድ ሰው ሲል ግን ስለ ሰው ሁሉ እያወራ ነው እንጂ ስፔሲፊክ ወይ ስለ አይሁዳዊ ለብቻ ወይ ስለ አሕዛብ ብቻ እየነጠለ ሳይሆን ሰው ስለተባለ ሁሉ እያወራ ነው ያለው እዛ ክፍል ላይ ሰው ሁሉ ስለተናገረ። አሕዛብ ክርስቲያኖች ምንድን ነው የሚፈርዱት? ሮሜ መቼስ ለምን እንደተጻፈ ታውቃለህ ብዬ አስባለሁ። ሮሜ ከአሕዛብነት ወደ ክርስትና የመጡ ናቸው። ጳውሎስ ደግሞ ስለ አይሁዳውያን ሕግ እያስተማራቸው ናቸው። ምክንያቱም አይሁዳውያን ሕግን የተቀበሉ ስለሆነ ከአሕዛብነት ወደ ክርስትና የመጡት ላይ ታውቃለህ ምን አይነት ጫና እንደሚፈጥሩባቸው። ሕግ ለእኛ ነው የተሰጠው ምናምን የሆነ እግዚአብሔር ለእነሱ በጣም የሚያዳላ አድርገው ነው ለሌሎቹ የሚያወሩት ግን ብሎ ነገር የለም። በክርስቶስ ኢየሱስ ሁሉም እኩል ናቸው። ኤፌሶን ላይ ተናገሩ ማለት ነው። በአይሁዳዊ ላይ በምን ይፈርዳሉ እያልኩ ነው። አሁን አይሁድ ውስጥ በምን እንደሚፈርድ በኋላ አሳያለሁ። አሕዛቡ ግን በአይሁድ ላይ በምን ይፈርዳል? ምኑ ላይ ይፈርዳል? በመመካታቸው ግልጽ አድርጎ አላስቀመጠውም። በዚህ ይፈርድባቸዋል ብሎ ቅድምም ተናግሬያለሁ። ከላይ ግልጽ አድርጎ በዚህ ይፈርድባቸዋል፣ በዚህ ይኮንኗቸዋል ብሎ ግልጽ አድርጎ አላስቀመጠም። ክፍሉ ግን አንዱ በአንዱ ላይ መፍረድ እንደሌለበት ሁሉም በክርስቶስ ኢየሱስ እኩል እንደሆኑ ፈራጅ ዳኛ እግዚአብሔር እንደሆነ ግን አስረግጦ ይናገራል። ይክፍል
ኮንቴክስት እየተናገረ አለ በምን እንደሚፈርድ እሱ ህግ አለኝ እያለ መገረዝ አለኝ እያለ አብርሃም አለኝ ተናግሯል። ህግ አለው በህግ ይዳኛል። ህግ የሌላቸው ግን ነው ወይ ራሳቸው ይዳኛል። ኦኬ የኔ ጥያቄ ምን እንደሆነ ታውቃለህ? ለምሳሌ እዚህ ጋር እየፈረደባቸው ያለው እነሱ ህግ የሌላቸው ምን አልክ? ደቂቃ ግን አልተስቋል። አይ ደቂቃ አልቋል። ሙሌ ወደ ጥያቄ ልመለስ። ጨምረህ ነው ጠቅልላ አድርገውና ሙሌ ጨምረህ ነው ሲሳይ ሙሌ 10 ደቂቃ ነው ሙሌ ያነበበበትን ጨምረህ ነው ያብራራበትን። ኢትስ ኦኬ ሙሌ አሁን እንዲናርክ ኤክስትራ ሰዓት ወስደን አይደል አስቆመን እያወራን ያለ ነው እኮ በየትኛው ሰዓት ተቆጥሮ ነው አሁን ያነበብክበት ተይዞ ነው ወይስ አለቀ? ምንም ሰዓትን አልቆ ግን እዚህ ሀሳብ ላይ ስላልጨረስን እያወራን ያለ ነው። ያንተን ሰዓት ጨርሰ ኖ አቁመን ፖዝ አድርገን እያወራን ነው። ሶ አሁን ወደ እኔም ጥያቄ እንድንመጣ ለአንዴና ለመጨረሻ ጊዜ እኔ አውዱን አንብቤ ይሄ ለምንድነው ይሄ ለምንድነው ስትይ ለዚህ ብያለሁ። ፋይናሊ እቺኛዋን አልነካልኝም የምትለኝን አንሳትና እሷ ላይ አውርተን ደግሞ ወደ እኔ ጥያቄ እንመለስ። ኦኬ እሺ፣ አንድ ሌላ የመጨረሻ ጥያቄ ልጠይቅህ። እሺ የመጨረሻ ጥያቄ ልጠይቅህ። ኤፌሶን ላይ መዳንን ያለ ስራ እንደሚገኝ ይናገራል አይናገርም? ይናገራል። ኤፌሶን 2:8 ክሊርሊ ያለ ስራ ማለት ነው። ያለ ስራ ግልጽ እኮ ነው ቃሉ። ቴንክ ዩ ጨርሻለሁ። ቴንክ ዩ ሙሌ። እሺ ዋት አ ናይስ ዲስከሽን ባይ ዘ ዌይ ከረጅም ጊዜ በኋላ ደቂቃ አስቀምጥልኝ ሲስ እሺ ሙሌ የመጀመሪያ ጥያቄ ከሮሜ ብዙም ራቅ ሳልልም የምጠይቀው የሰው ልጅ ሮሜ ምዕራፍ 8 ከቁጥር 17 ላይ ጥቅሱን ከፈለክ ልታወጣልኝ ትችላለህ። እኔም ላነብልህ እችላለሁ። እሺ እንደዚህ ይላል ቁጥር 17 ላይ እሺ ልጆች ከሆንን ወራሾች ደግሞ ነን አለ። ማለት የእግዚአብሔር ወራሾች ነን አለ። አብረን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን አለ። የሶር ነው የምጠይቅህ። ሰው ከክርስቶስ ጋር መከራን አብሮ ቢቀበል ወራሽ ነው አይደለም? ግልጽ ነው። ወራሽ ነው። ወራሽ የሚሆነው ልጅ ስለሆነ ነው። ግን አብሮ መክበር ጋር የተገናኘ ነው። እሱ ደግሞ ምን ማለት ነው? ዲፋይን አድርግላለሁ። አብረን እንድንከብር አብረን መከራ አብሮ ደግሞ መክበርን በተመለከተ ስለ መክበር ብቻ አይደለም ያወራው። መክበርን እሱን ምን ማለት ነው? ዲፋይን አደርጋለሁ። ጥያቄውን አላጠናከርኩም። እሺ እንድንከብር ብቻ ብሎ አይደለም ያውቀው። አብረን ደግሞ እንድንከብር አብረን መከራ ብንቀበል ይላል። አብሮ መክበርንም አብሮ መከራ መቀበልንም ነጣጥሎን ያስቀመጣቸው። ብንቀበል ከክርስቶስ ጋር ወራሾች ነን ይላል። ስለዚህ ሰው መከራን መቀበል ከክርስቶስ ጋር ወራሽ ያደርጋል አያደርግም? አይ በዛ መንገድ አንተ በተረጎምክበት መንገድ ያደርጋል ወይስ እያለ እንደሆነ ግን መጽሐፉ ላብራራ። ወደ ሁለተኛው አንተ ባልከው መንገድ አይደለም፣ ችግር የለውም። ወደ ሁለተኛው ጥያቄ ልሂድ። እሺ ሁላችን በክርስቶስ ኢየሱስ የፍርድ ወንበር ፊት እንደምንገለጥ ታምናለህ? ኦፍ ኮርስ ሁላችን ማለት አማኞች ማለት ነው። ሁላችን በክርስቶስ በጎ እንዳደረገ ክፉ። ለምንድን ነው በክርስቶስ የፍርድ ወንበር ፊት የምንገለጠው? በጣም ቆንጆ። ይሄ እንግዲህ እኛ በማሴት ብለን እንለዋለን። ይሄ ጀጅመንት ኦፍ ክራይስት ማለት ነው። የክርስቶስ ኢየሱስ ፍርድ ወንበር ፊት ነው። ያመኑ ሰዎች አክሊላቸውን የሚቀበሉበት ፍርድ እንደሆነ እናምናለን። ይሄ የነጩ ዙፋን ፍርድ ነው ብለን አናምንም፣ እንደ እኛ ወንጌል አማኞች ማለት ነው። ስለዚህ አማኞች በጎ እንዳደረገ መልካም ሁሉ እንደ ስራው ሊረከብ ይላል። ስለዚህ እንደ በጎ ያደረገው መልካም የኔ ጥያቄ ሙሌ ለአማኞች ነው ብላል አይደለ? እሺ ለአማኞች ነው ብላል። ክፉ ያደረጉት አማኞች ምንድነው የሚቀበሉት? ኦኬ አዎ፣ ይሄንን እንግዲህ እዛው ቆሮንቶስ ላይ ሐዋርያው ጳውሎስ እንዳደረገ ክፉ ያደረጉት ምንድነው የሚቀበሉት? እንደ ብልሃተኛ ናጽ መሰረት ሙሌ ቅድም የአማኞቹን አክሊል ሊቀበሉ አልከኝ፣ ሽልማት በጎ የሆኑትን ማለት ነው ሽልማት። እነዛሳ መልካም ሆነ ክፉ ያደረገ ይላል። መልካምም ቢሆን ክፉ ያደረጉት ምንድነው የሚቀበሉት? ክፉ ያደረጉት አማኞች ምንድነው የሚቀበሉት? የኔ ተቋርጠው ደቂቃውን ሲስ ፕሊዝ። አመጣለሁ። እሺ ሙሌ ቀጥል። ክፉ ያደረጉት ምንድነው የሚቀበሉት? እኔ ቀጥታ ብቻ መልስ። ክፉ ያደረጉት ሙሌ ሲስ ደቂቃውን ታስጨምርልኛለህ። እንዳዲስ 7:31 ላይ ተቋርጦበታል ይመስለኛል። ስለዚህ እኔ ጥያቄ እዚህ ጋር መልካም ያደረጉት እንግዲህ ሽልማትን አክሊልም ብሏል። ሲጀመር ለአማኞች ነው ብሏል። ኦኬ ክፉ ያደረጉትስ ምንድነው የሚቀበሉት? ቆይ ሙሌ ይመለስ። 7 ሰዓት
ጋይስ ታፕ ኮፒ ሼር አድርጓ። እንወዳችኋለን ጋይስ። እሺ መታላ ይሰማሃል? የኔ ድምጽ ሙሌ፣ የኔ ድምጽ ይሰማሃል? እኔ አጠራጠር ያለ ጥያቄ ነው የምጠይቀው። አጠራጠር ያለ ጥያቄ ነው የምጠይቀው። ኦኬ መልካምም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን ምድራት ይቀበል ዘንድ ሁላችን በክርስቶስ የፍርዱ ወንበር ፊት እንገለጣለን ብለሃል። መልካም ያደረጉት ኦኬ ሽልማት ነው ካለ ክፉ ያደረጉ አማኞች ምንድን ነው የሚቀበሉት? እኮ እሱን ልነግርህ ነው። ምንድነው የሚለው በመጽሐፍ ቅዱስ ጠቅሼ ነው የምነግርህ ምን እንደሚሆን ማለት ነው። አንደኛ ቆሮንቶስ ምዕራፍ 3 ላይ ቅድም የነገርኩን ነገር እኔ እንደ ብልሃተኛ ናጺ መሰረትን ምዕራፍ 5 ላይ እያንዳንዱ እንዲያንቅ ልዛው ይጠንቅቅ። እኔ ቁጥር 5 ላይ ነው የጠየቅኩህ እንዴ። ቀጥታ መልስልኝ። እሺ ያን ሁሉ ቀጥታ ነው መልስልኝ። መልካም ያደረጉት ምንድን ነው የሚቀበሉት? እሺ መልካም ያደረጉት ምንድን ነው የሚቀበሉት? አክሊል አልከኝ አይደለ? መልካም ያደረጉት አክሊል አልከኝ አልፈልግም ነው። አይ አይደለም፣ መልካም ያደረጉት አክሊል የሚቀበሉት አልከኝ አይደለ? መልካም ያደረጉት እኮ ጥቅስ ትፈልጋለህ አትፈልግም? እንደ መጽሐፍ ቅዱስ መልስልኝ። መልካም ያደረጉት እንደ መጽሐፍ ቅዱስ መልስልህ። መልካም ያደረጉት አክሊል ነው የሚቀበሉት ብለህ ነበር። ቀደም አክሊል ነው ብለህ ነበር አላልከኝም? አክሊል ነው አላልከኝም? ልደት እኔ እኮ አንተ አንብበህ የፈለከውን ልታብራራ እኮ ነው ዝም የምልህ አይደለም። አይ እንትኑ ኮሙኒኬሽን ያልከውን ነው እንድትደግምልኝ የፈለኩት። ቅድም አክሊል ነው የሚቀበሉ ብለህ ነበር አይደለ? ያልኩትን ሁለቱን እንድደግምልህ እድሉን ስጠኝና እኔ ላውራ። እኔ እኮ አንተ ላለማቆም ራሱ እየተሳቀቅ እኮ ዝም እያልኩ አንተ ራስ ጨርሰህ አይው 30 ሰከንድ ሰጠው። 30 ሰከንድ ቶሎ መጠየቅ ስለምፈልግ 30 ሰከንድ ምን አለ? ግልጽ በሆነ መንገድ እግዚአብሔር እንደ ብልሃተኛ ናጺ መሰረትን መሰረትኩ እያንዳንዱ እንዴት እንዲያንጽ ይጠንቀቅ አለ። አሁን እዛው በከበረ ድንጋይ በወርቅ በብር የሰራ እሱ እና ሽልማቱን ይሸልማል። በአጌዳ በሳር በእንጨት የሰራ ደግሞ እሱ ስራው ይቃጠልበታል፣ ስራው ይጎዳበታል። እርሱ ግን ይድናል፣ በእሳት እንደሚድን ይሆናል አለ። ስለዚህ ያኛው ምን ይቀርበታል? ባጭሩ ክፉ ያደረገ ይድናል ነው ሙሌ። ክፉ ያደረገ ሰው ይድናል። ክፉ ያደረገ ሰው እዚህ ነፍስ የገደለም ይድናል ማለት ነው። ኦኬ ገላትያ ላይ ለምታሽ ክፉ ያደረገ ይድናል ብለሃል። እሺ ቀጥል። እሺ ስለዚህ በዚህ ንግግር መሰረት ሁሉም ይድናል። ክፉም ያደረገ መልካም ያደረገ ልዩነቱ አንዱ ይሸለማል፣ አንዱ አይሸለመ ነው። ሶ ክፉም ያደረገ ይድናል። ኦኬ ግልጽ በሆነ መንገድ ቆይ ገነት ምንም እንከን የሌለባት ሁለተኛውን ጥያቄ ስለዚህ ነፍሰ ገዳዩ ይገባበታል። ነፍሰ ገዳይ እንዴ? ነፍሰ ገዳይ ቆይ አንድ ነገር ልንገርህ። ቆይ ልንገርህ። እሺ ነፍሰ ገዳይ ይገባል የምትለውን ነገር ክርስቲያን ነፍስ ገድለው ምን አድርገው ከዛ ወደ ጌታ የመጡ ሰዎች ስብስብ ነው። ከመጡ በኋላ በቃ ወደ ሌላኛው ጥያቄ ወደ ሌላኛው እሺ ከመጡ በኋላ ኦኬ ገላትያ ላይ እሺ ገላትያ ምዕራፍ 6 ቁጥር 8 ላይ በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል ሲል ከስጋ ምንድነው የሚያጭደው? ምንድነው? ምን ማለት ነው? መበስበስን አለ። ስለዚህ ሞት ማለት ነው አይደል? በስጋ የሚዘራ ይሄ ለአማኞች የጠቀሰው አይደለም። ምን ልንገርህ አሁን ይሄ ክፍል ለአማኞች ነው ወይስ አይደለም? ለአማኞች ነው የተጻፈላቸው፣ ግን ወደ ሕግ ዞር እያሉ ነው። ቆይ ለአማኞች የተጻፈው ለአማኞች ነው። ዋው ጥያቄ ልጠይቀው። ስለዚህ ልጠይቀው። ኖ አልጠየቅኩም። በቃ አሁን ነው የምጠይቀው። ለአማኞች ነው አልከኝ አይደለ? አሁን ጥያቄ ከዚህ ለአማኞች ከሆነ አማኞች በገዛ ስጋቸው የሚዘሩ ከስጋ መበስበስን ያጭዳሉ ማለት ነው። ኦኬ ምን ማለት እንደሆነ ላስረዳ። አሁን ትልቁ ቁልፍ ላይ በመንፈስና ቆይ ቀጥል። እሺ በስጋና በመንፈስ የሚለው ልዩነት አለ። አሁን በመንፈስና በስጋ ማለት ምናል? በመንፈስ አይደለም የጠየኩት እኔ ገና በስጋ ጋር በስጋ ጋር ቆይ ስማኝ። እዛው ያለው እኮ ነው የሚለው። ስማኝ አንዴ ፕሊስ። ስለ ስጋው ነገር እሺ እኮ ስለ ስጋ ላወራ ነው። እሺ ስለ ስጋም ላውራ ነው። አሁን ስለ ስጋ ብቻ አላለም መጽሐፍ ቅዱስ፣ በመንፈስ በስጋ አለ። ስለዚህ በስጋ ሲባል ምን ማለት ነው? ከሕግ በታች መሆንን ማለት ነው። በመንፈስ ማለት በእግዚአብሔር ጸጋ መመራትን ነው። ስለጀመር አንዴ በስጋ ማለት በሕግን መሆንን ነው የሚያሳየው። እሱ ከፈለክ አውጥቼ ክፍሉን በገዛ ስጋው ነው የሚለው። በስጋ ሳይሆን በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። በመንፈስ ግን የሚዘራው ከመንፈስ የዘላለም ሕይወትን ያጭዳል። በመንፈስ የሚዘሩ የዘላለም ሕይወትን ያጭዳሉ፣ በስጋ የሚዘሩ መበስበስን ያጭዳሉ እያለን ሁለቱም ለአማኞች ነው የሚናገረው አይደለም?
እኮ ነገርኩህ እኮ ወደ ልዩ ወንጌል ዞር አላችሁ ያላቸው እኮ አማኞች እኮ ናቸው። ምንድነው የምትለው? አሁን ዙራችኋል። ከህግ በታች ከሆናችሁ ከጸጋ ትጎድላላችሁ፣ ከክርስቶስ ትለያላችሁ። በህግ በዚህ ክፍል መሰረት እንደዛ አይደለም። በዚህ ህግ መሰረት እንደዛ አይደለም። ኦኬ፣ እዛው ክፍል ላይ ማለት ነው። እዛው ክፍል ላይ ባንዝል ይላል። ባንዝል ሲል ጳውሎስ ራሱን ጨምሮ ነው አይደለም? ባንዝል ሲል ኦኬ፣ ይሄ አክቹሊ ራሱን አካቷል አላካተተም? ቆይ ልነግርህ ነው። ስማኛ፣ አሁን አማኞችን በተመለከተ በአንደኛ መደብ የኔ ጥያቄ እሱ አይደለም። ባንዝል ሲል ጳውሎስ ራሱን አካቷል አላካተተም እኮ ክርስቲያኖችን። ቆይ አንዴ፣ ለምሳሌ ጳውሎስ ራሱን አካቷል አላካተተም? ባንዝል ሲል እዚህ ጋር ባንዝልም ሲል ራሱን አላካተተም አካቷል? እሱ ሲጀመር መልእክቱ ለሱ አይደለም፣ መልእክቱ ለነሱ ነው እየነገራቸው ያለ። ምን እንደካልተከም ወይ ባንዝል በጊዜው እናጭዳለን ሲል ራሱን አካቶ ነው የጻፈው አይደለም? ኦኬ፣ ቀጥታ እንድመልስልህ እድል ካልሰጠኸኝ ራስህ እንዲያኑ እንዲህ ነው ብለህ ፖለቲካ ሰርተህ ለፍ። በቃ እንድመልስልህ ፍቀድልኝ። አንተ ወደ ሌላኛው ክፍል በቃ ሌላ ጥያቄ ልጠይቅሽ። ወደ ሌላኛው ጥያቄ ልሂድ። ኤፌሶን ምዕራፍ 2 ቁጥር 8 ላይ በስራ ስለመዳን አይደለም አሁን የሚያወራው? በስራ መዳን አይደለም። በጣም ጥሩ። እሺ፣ እኛ ኦርቶዶክስ ቤተክርስቲያን በስራ የእግዚአብሔር ልጅ ይገኛል ብለን ያስተማርንበትን አንድ እስኪ ማስረጃ ሰጠን እስኪ። በስራ የእግዚአብሔር ልጆች እንሆናለን ያልንበት የእግዚአብሔር ልጆች ወይ መጽሐፍ የቤተክርስቲያኒቷ መጽሐፍ ሊሆን ይችላል። ኤኒቲንግ ደቂቃ እዚህ ጋር አቆማለሁ። ደቂቃውን አምጣና ሳይ እየጠበቅኩ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን በስራ የእግዚአብሔር ልጅ ይኮናል ያለችበትን ሲስ ደቂቃውን ታስቆመዋለህ። 1 ደቂቃ ከ50 ላይ ነበረ። ጥያቄውን እንዳትረሱ። ኦርቶዶክስ ቤተክርስቲያን በስራ የእግዚአብሔር ልጅ ይኮናል ብላ ያስተማረችበትን ነው የምለው። በስራ የእግዚአብሔር ልጅ ኦርቶዶክስ ቤተክርስቲያን። እሺ ሙሌ አንዴ እስኪመለስ ጋይስ እኔ ጋር ሪስትሪክሽን አምጥቷል። አንዴ ታብ ኮፒ ሊንክ ሼር አድርጉልኝ እስቲ። ሪስትሪክሽን ይላል። ታብ ኮፒ ሊንክ ሼር እስቲ አድርጉ። አደጋግ ኢትዮጵያውያን እስቲ ብዙ ጊዜ ፕሮቴስታንት እናንተ በቃ በስራ ነው የሚዳነው በስራ የእግዚአብሔር ልጅ ይኮናል በጣም ሁሌ የምንከሰሰው ልክ በጸጋ እንደማናምን ተደርጎ በስራ የእግዚአብሔር ልጅ እንሆናለን ብለን ያስተማርንበትን መጽሐፍ ኦፊሻል የቤተክርስቲያን መጽሐፍ ካለ የቤተክርስቲያኒቷ አምጡና አሳዩን። ያላልነውን ስለሆነ ሁሌ የምንባለው ያልበለዛ ከ20 ሚሊዮን በላይ የሆነ አንተ ዝም በላይ ገባም በምን እንደሚዳን የጻፋችሁበት ነገር አለ። ልደት ሲሳይ አስወጣው በእናትህ ግንፍል የተዋዮች አንድ ጣልቃ አትግቡ። እነሱ ለጥናቸው ስክሪንሻት አላምጣላችሁ ሁላችሁ ሪስትሪክሽን ይላል። አንዴ እስቲ ኮፒ ሊንክ አድርጉት። አንዴ ሙሌ እስኪመጣ ድረስ አንዴ እና በጸጋ ነው ወይ ብላችሁ የምታምኑት ገና ዛሬ ነው የምትሰሙት። እና እስከ ዛሬ በጣም በተደጋጋሚ ከምንተችበት ጥያቄዎች እናንተ በስራ የእግዚአብሔር ልጅ ይኮናል የቱ ጋር ነው ያለው? ከዚህ በላይ ኦርቶዶክስ መጠየቅ ያለው የቱ ጋር ነው እንደዛ ያለው ነው? የቱ ጋር ነው እንደዛ ያስተማረው? የቱ ጋር ነው ካላልን ማለት ነው ከ5 ሚሊዮን በላይ የሆነ ጴንጤ ዋሽቷል ማለት ነው። ተመልሻለሁ አልተመለስኩም። ምክንያቱም ሚል ካላመጣችሁ እንደዛ ስንል ካልሰማችሁ እንደዛ የሚል ንባብ ጽሁፍ መጽሐፎቻችን ላይ ከሌለ ከየት አምጥታችሁ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው የሚድነው ወይም ደግሞ የእግዚአብሔር ልጅ የሚሆነው በስራ ነው ብለዋል ያላችሁበትን ማስረጃ ሰጡናላችሁ። ኦኬ ካላመጣችሁ ሁላችሁም ማለት ነው እንደ እምነት ድርጅት ነው ያዋሻችሁት ማለት ነው። ሲሳይ እየሰማ አይደለም። አይ ስዌር ቱ ጋድ እንደ ቻሌንጅ ነው። ከዛ ነው የመጀመሪያው ነገር አረጋስ ከባድ ቻሌንጅ ነው የመጣው። ሙሌታ ኔትወርክ ባሻይ ሙለታ ከሌለ ማለት ነው ሲሳይ እኔ 10 ደቂቃ ተሰጠኝና ምክንያቱም 10 ደቂቃ ተሰጠኝና ታወርዱን ነፃነት የሌለው ቤት አንዴ ማንም ሰው ማለት ከማጠቃለያው በፊት እንጠይቅ እንጂ ባሻይ ምንም ኬት መጥቶ ነው። አንተ ደግሞ የትኛው ተከራካሪ ነው ከማጠቃለያ በፊት የምትጠይቀው? ስለዚህ እኔ አሁን ደቂቃዬን አስቀምጥልኝ።
አንድ ሙሌ ከታ እሺ ሙሌ እኮ አለ ከታ ኔትወርክ ይዞት ነው። ጋይስ እኔ ጋር አላችሁ ሪስትሪክሽን የሚለውን እኮ ላሳያችሁ ነበር። ሪስትሪክሽን እያለ ነው። ኮፒ ሊንክ አድርጉት እስቲ። ሲስ ደቂቃስ ከታች አለ። አይ ኔትወርክ ይዞት ነው። ከታች አለ ሙሌ። ከታች እኮ እያየሁት እኮ ነው። 5 ደቂቃሽን 3 ደቂቃ እንጠብቀውና ሙሌ ከታች አለ። ከዛ ካሎራሱ ከጨረሰ በኋላ ጥያቄ ያላችሁ ወንጌል አማኞች ገብታችሁ መጠየቅ ትችላላችሁ። አንድ እነሱ ይጨርሱና ልደት ፍቃደኛ ከሆነ ጥያቄ ያላችሁ ወንጌል አማኞች ለወንድማችን ልደት ጥያቄያችሁ ማቅረብ ትችላላችሁ። ሙሌ ተመልሰሃል? አዎ ተመልሻል። ኔትወርክ ወደ ውጭ ወጥቼ ነው ቤት ሁኜ ስለነበረም ቢያለኝ ወደ ውጭ። ኦኬ ሲስ ቀደም ልክ ሮሜን እንዳብራራ ነው ቅድም ሮሜን እንዳብራራ ነው ከኔ ጋር ደግሞ ማለት ነው። ኦኬ ሙሌ እሺ አለው ኦኬ እኛ የኦርቶዶክስ ተዋሕዶ ቤተክርስቲያን የእግዚአብሔር ልጅነት በስራ ይገኛል ብለን ያስተማርንበትን መጽሐፍ ወይ ደግሞ ትምህርት አምጥተህ ታሳይ ትችላለህ? ስለ ድህነትን በስራ የዘላለም ሕይወት እናገኛለን ነው። የእግዚአብሔር ልጅነትን ነው። የእግዚአብሔር ልጅ ስፔሲፊክ አድርገን የምጠይቅ ሙሌ ፕሊዝ። የእግዚአብሔር ልጅ ለመሆን ስራ ያስፈልጋል ብለን ያስተማርንበት መጽሐፍ ወይ ሌላ ነገር ካልታሳይ ትችላለህ? መዳን የዘላለም ሕይወት ማግኘት ከእግዚአብሔር ልጅነት የእግዚአብሔር ልጅ መሆንን በስራ ነው የምናገኘው ብለን ያስተማርንበት ትምህርት አለ። even this is called exact word fallacy ማለት ነው። አሁን የዘላለም ሕይወት ወደ ሌላኛው የተለየ ነው ወይ ነው ወደ ሌላኛው የዘላለም ሕይወት ከእግዚአብሔር ልጅ የተለየ ሆነ ሌላ ጉዳይ ልግባ ወደ ሌላኛው ምክንያቱም እኛ በቀጥታ የእግዚአብሔር ልጅ ለመሆን ስራ ያስፈልጋል አላለም። ቴንክ ዩ የያዕቆብ መልእክት ላይ ነው የምንሄደው። የያዕቆብ መልእክት የተለየ ነው። የእግዚአብሔር ልጅነት ከዘላለም ሕይወት የተለየ ነው። ወደ ሙሌ ለምን ነው የምትረብሸው? ጥሩ ተወያይተህ ነው መረበሽ ነው። አንድ ሰዓት ወስደህ አንተ እኮ 10 ደቂቃ እኮ ፈልገህ እኮ ነው ጨምሬልህ እኮ ነው ፈቅጄ ጨምሬልህ ነው። የያዕቆብ መልእክት ምዕራፍ 2 ያዕቆብ መልእክት ቀጥል። እኔ አሁን ለምክንያት በማይመች ሁኔታ ነው በፈለከው መንገድ ጥያቄ እንድጠይቅ ከስራ የተለየ እምነት የሞተ ነው አይደለም? የሞተ ነው። አክቹሊ ግልጽ ነው። ስለዚህ እምነቱ እንዳይሞት ስራ ያስፈልጋል አያስፈልግም? እምነቱ እንዳይሞት ስራ ያስፈልጋል የሚል ነገር የለም። እምነቱ ያው ከሆነ ስራ መኖር አለበት። እምነቱ እንዳይሞት ስራ ያስፈልጋል አያስፈልግም? እምነት እንዳይሞት ስራ ያስፈልጋል አያስፈልግም? እምነት እንዳይሞት ስራ ያስፈልጋል አያስፈልግም? ያው ደግሜ ልንገር አያስፈልግም። ስለዚህ እምነት ጀመር ያው የሆነ እምነት አይሞትም። አልጨረስኩኝም። ስለዚህ እምነት እንዳይሞት ስራ ካላስፈለገ እዚህ ክፍል ላይ ደግሞ እምነት ያለ ስራ የሞተ ነው። ስለዚህ ያንተ እምነት የሞተ ነው ማለት ነው ስራ ስለሌለው። አይ ማን አለ? ያዕቆብ አንተን እምነት የሞተ ነው ያለ የኔማ ያው ስለሆነ አያስፈልግም አልካ። አንተ አያስፈልግም ማለት ያዕቆብ ያስፈልጋል አለ። ያዕቆብ እምነት ያለ ስራ የሞተ ነው አለ። አምጣና እምነት እንዳይሞት ስራ ያስፈልጋል ያለበትን አምጣና ሳይ። አንተ እኮ ነው መሰከርከው እኮ አንተ ነው መሰከርከው። ምን አልኩኝ? ስራ የሌለው እምነት የሞተ ነው አይደለም አልኩኝ። ከስራ የተለየ እምነት የሞተ ነው አይደለም? ከስራ የተለየ እምነት የሞተ ነው አይደለም?
እኮ ምን እያልኩ እንደሆነ ላሳይህ። አይ መጀመሪያ ቃል በቃል መልስልኝ። ከስራ የተለየ እምነት እሱ እኮ መጽሐፉ እኮ አለ እኮ ከስራ የተለየ ምን እያልኩ እንደሆነ ላሳይህ። ስለዚህ እኮ አይ ኖ አንድ አዳምጠኛ። አረ በስመ አብ ደረበህማ አታውራ። ከስራ የተለየ እምነት የሞተ ነው ወይንስ አይደለም? ነገርኩህ እኮ ነው እኮ አልኩህ። ጳውሎስ በጣም ጥሩ። የሞተ ከሆነ አንድ አማኝ እምነቱ እንዳይሞት ስራ ያስፈልጋል ያስፈልጋል አላለም። እሱ ዳስ ዩር ኢንተርፕሪቴሽን ባይዘው የኔ ጥያቄ እኮ ነው። ይሄ ያስፈልጋል ያስፈልጋል እሱ ነው ያስፈልጋል አይደለም። ስለዚህ ከስራ የተለየ እምነት የሞተ ነው ማለት ምን ማለት ነው? እምነት ሲጀመር አይሞትም አልኩ። በቃ ከስራ እንዳይሞት የሚያደርገው ስራው ነው አይደለም? ምን እኮ ልነግርህ ነው አይደለም። ጳውሎስ ስላልሞተ ነው ስራ ያዕቆብ እያለ ያለው ግን እሱን ነው። አስረዳኝ። አላለም አሳየኝ አላለም። ኦኬ በጣም ቆንጆ በጣም ቆንጆ። ስለዚህ ግልጽ በሆነ መንገድ እኔ ያዕቆብ እየተናገረ ያለው እምነትህ ያው ከሆነ አሳየኝ ነው ያለው። እሱም ሊወቀው አለ እንጂ አሳየኝ። ጥቅሱን እያነበብክ ንገረኝ። እሺ ላውጣና ላንብብልህ። ልክ እኔ ቅድም እንዳደረኩት ማለት ነው። በጣም ጥሩ በጣም ጥሩ። እሱ በጣም ያስማማናል። ስልኩን ላንሳና ላብራራልህ ማለት ነው። ከፈለክ እኔም ላነብልህ እችላለሁ። ነው ወይ? አነባዋለሁ፣ ችግር የለውም። ስልኩ ስላለ መጽሐፍ ስላለ እኔ አነባዋለሁ። እያነበብኩ አብራራላለሁ። ክፉም ያደረገ ገነት ይገባል አለን። ዛሬ ሰማን ይሄንን። አይ ፖለቲካ መስራት ጀመርክ። አንደኛ የሲሳይም ችግር ነው። እኔ ወጥቼ ቅድም አንተን እያስወራ ነበር። አንተ ወጥተህ አላወራም። ፖለቲካ ትስራ ምን እንዳልኩ አብራራለሁ። እኔ ቀጥል። አይ ልደት እንደዚህ ሪስፔክት መደራረጉ ይሻለናል በሚል ነው እንጂ ፖለቲካው ከሪስፔክት አልወጣም እኮ። አይ ያላልኩት ለምን ትላለህ? እዚህ ያለው አረ እኔ አላልክም። ክፉ ያደረገ ገነት ይገባል ክፉም ቢያደርግ ገነት ይገባል አልክ። አንተ ላልከው እኔ ልሰጥ አላልኩም። ቆይ ችግር የለውም። ሪከርዱን ያሰማው በየትኛው ስራ ገነት እንደምትገባ እናያለንና እሱንም እግዚአብሔር ያውቃል። አንተም በምን ሁኔታ እግዚአብሔር ያውቃል። ወደዛው ነው እግዚአብሔር ያውቃል ነው የእናንተ ድነት እኮ እና ታዲያ ሁሉን አዋቂ ወደ ሆነ ወደ እግዚአብሔር ነው የምንመሰክረው። እና ለአንተ እኛ በእግዚአብሔር አታውቁም። እግዚአብሔር ብቻ ነው እናንተ እንደምትሄዱ አታውቁም። እግዚአብሔር ግን ያውቃል። ወደ ትምህርት እግዚአብሔር ያውቃል ብለህ የት እንደምንሄድ አናውቅም። አይ ጴንጤ ይልሽ እኮ አልክ እኮ አሁን እግዚአብሔር ወደ ትምህርት እግዚአብሔርን እያልኩ ወዴት እንደምሄድ አላውቅም። ታውቃለህ አንተ የት እንደምትሄድ? ወደ ጥቅሱ ግባ። ወደ ጥቅሱ እኔ አውቃለሁ ካልከኝ ዛሬ ነው የምትወገዘው። ወደ እግዚአብሔር መንግስት፣ ወደ ክርስቶስ ኢየሱስ መንግስት ነው የምገባው። ቀጥል። ወደ ትምህርት በስራ እሺ፣ ጥሩ ለውጥ ነው። እሺ፣ ወደ ትምህርት አባባ። እሺ፣ ልደትዬ ላወራ ይኸው የላነብ እኮ ነው። እኔ ላነብ ስል ወደ ትምህርቱ ትለኛለህ። ምን ይላል መሰለህ? ከቁጥር ስንት ነው የምታነበው? ኦኬ፣ ምን ይላል መሰለህ? ከቁጥር 16 ጀምሮ ከእናንተ አንዱ ነው። ከቁጥር 17 ማለት ስራ የሌለው እንደዛም ስራ የሌለው እምነት ቢኖር በራሱ የሞተ ነው ከሚለው ሊጀምር። ምን አለ? እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው አለና፣ ነገር ግን አንድ ሰው ታረቡ ጥሩ ነው። ከቁጥር 14 ጀምረ እንዴ ቆይ ለማብራራት ከሆነ ከፍ ብለህ ነው ራሱ ጥቅሱን አንዱ ነጠላ ይዘህ ሳይሆን ከ14 እስከ 17 አብረው። እኔ አሁን ላብራራ የምፈልገው እኔ አብራራለሁ። እኔ አንተ እኮ አንዴ ችግር የለውም። ምን አደረክ መሰለህ? ከፈለከው ቆይ፣ ኧረ በፈጣሪ ምን ሆነ ነው እንዴ አንተ ሮሜ? ከፈለከው ጀምረህ አንብበህ አብራራ አልኩህ። ከፈለከው ጀምረህ አብራራ። በቃ አሁን እኔ ትክክል ካልሆንኩ መደምደሚያ ላይ ይሄ ነገር ማብራራት ነበረበት ብለህ ትቀጥላለህ አንተ። እኔ ከዛው ይኸው 17 ላይ እንደዚህም ስራ የሌለው እምነት ቢኖር በራሱ ይሄን ጥቅስ ጀምሬ ነው የማወራው። በራሱ የሞተ ነው አለ። ኦኬ፣ ይሄንን ሲያብራራ ቀጥሎ ያለውን እያብራራ ነው እናውራ። ነገር ግን አንድ ሰው አለ አንተ እምነት አለህ እኔም ስራ አለኝ፣ እምነትህ ከስራህ ለይተህ አሳየኝ፣ እኔም እምነቴ በስራ ያሳያለሁ ይላል አለ። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንትም ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አለ። አሁን ከላይ ግልጽ በሆነ መንገድ አንተ እምነትህ አለህ እኔም ስራ አለኝ፣ እምነትህ ከስራ ለይተህ አሳይ። እምነት ከስራ ለይተህ አይታይም እያለ ያለው ያኛው ደግሞ ምን አለ? እኔም እምነቴን በስራ ያሳያለሁ። ኦፍ ኮርስ የትኛው ነው ትክክል? እምነቱ በስራው የሚያሳይ ሰው። ይሄኛው ግን እምነቴ ከስራ ለይቼ በምን ሊያዩ ይችላል? ያዕቆብ ሰው ነው። እምነቱን ከስራ ተለይቶ ማየት አይቻልም። ስለዚህ ስራ ከሌለው እምነቱ ስለማይታይ
ያዕቆብ ምን ይላል ማለት ነው? ሞቷል ይሄ እምነት ይላል። የሚያይ ሰው ኦኬ እምነት አለኝ ይላል፣ ግን ስራ ግን የለውም። ስለዚህ ዝም ብሎ ነው ክሌም አለኝ የሚለው ዝም ብሎ ነው እንጂ ምን ሊያደርግ አይችል፣ ሊያሳይ አይችል። እንቀጥል። እሺ አባታችን አብርሃም ልጁን እንቀጥል። አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ ይጸደቅ አልነበረምን? ኦኬ በስራ ይጸደቅ አልነበረምን አለ። አባታችን አብርሃም ግልጽ በሆነ መንገድ እንግዲህ ይሄንን ባይዘው ይሄን ቀጥታ አብርሃማው በስራ ጸድቋል የሚል ሰው ካለ ቀጥታ የሚጋጨው ከማን ጋር ነው? ከጳውሎስ መልእክት ጋር። ጳውሎስ አብርሃም በስራ ይጸደቅ። ስለዚህ እዚህ ክፍል ላይ ያዕቆብ አብርሃም በስራ ይጸደቅ አይደለም ሲል ከያዕቆብ ጋር ተጋጭቷል እያልክ ነው? ምን እያለ እንደሆነ እነግርሃለሁ። በቀጥታ ቃሉን ተቀበለውላ ተቀበለው። ምን ክፍል አባታችን አብርሃም ልጁ ይስሐቅን በመሰዊያ ባቀረበ ጊዜ በስራ ይጸደቃል። ያዕቆብበት መንገድ ቆይ ሪቶሪካል ጥያቄ ነው አይደል የጠየቀው ሙሌ? አይዋ እሺ እሺ ይሄ ጥያቄ ምን አይነት ጥያቄ ነው ይባላል? ሪቶሪካል መልስ ያለው ጥያቄ ራሱ ጥያቄው ራሱ መልስ ያለው አለ አይደል? ምን አይነት መልስ ነው ያለው? ምን አይነት መልስ ነው? ምን አይነት መልስ ነው ያለው? ቆንጆ እኮ ልነግርህ ነው። መልሱን ንገረኝ። እዚሁ ንገረኝ። መልሱ ምን አይነት መልስ ነው ያለው? እኮ ይኸው ለያዕቆብ ለራሱ የመለስኩለት ልጅ ጸድቋል ወይንስ አልጸደቀም የሚል መልስ ነው የሚያሰጠው። ይሄ እኮ ለያዕቆብ ለራሱ የመለስኩለት ልጅ ያዕቆብ ምን እያለ እንደሆነ እኔ ይገባኛል። ምን እያለ እንደሆነ ያዕቆብ ነው የምትመልስለት እኮ ያዕቆብ እየጠየቀ አይደለ? ለማን ነው የሚጠይቀው? ለኦዲየንስ ለያዕቆብ ትመልስለታለህ ይላል። ያዕቆብ መልስ ያለው ጥያቄ ነው የጠየቀው እኮ። ለምን ነው የምትመልስለት? መልሱ እኮ ይታወቃል፣ ተቀምጧል። መልሱ ምንድን ነው? ጸድቋል። ኦኬ አብርሃም መቼ ነው የጸደቀው? እስኪ ዘፍጥረት ላይ አሳየኝ። አብርሃም በስራ ልጁን ይስሐቅን በመሰዊያ ላይ ባስቀመጠ ሰዓት ራሱ ያዕቆብ እኮ ነው። ዘፍጥረት ምዕራፍ 2 አይልም 22 ላይ በስራው እንደጸደቀ አይልም። አየህ እንደዛ አንተ በምትረዳው አይደለም። ያዕቆብ ይላል አንተ አትልም ነው ችግሩ። ያዕቆብ ይላል አንተ ግን አትልም። ያዕቆብ ለምን ያዕቆብ ይላል ችግር የለም። ያዕቆብ ይላል እኛ የሐዋርያት ልጆች ስለሆንን የያዕቆብን ትምህርት እንቀበላለን። አንተ አትቀበልም። ችግሩ ምንድነው? አንተ አብራርተህ ከጨረስክ በኋላ ነው እኔ ሐሳቤን ጥያቄን የጨረስኩት። ጉዳዩ ግን እኔ ሳብራራ እንደ በቃ ትክክለኛ መንገድ ባብራራ ምንድን ነበር የጠየቅኩህ? እኔ ቅድም ላይ ምን ነበር የጠየቅኩት? ምንድን ነበር የጠየቅኩት? ጥያቄ የቀሪ ጥያቄ ካለህ ጠይቅ። አይ ቲንክ እንግዲህ ሲሳይ አንድ ሰዓትን ብትጠይቅ አይ በቃ ደቂቃው እኔ ጋር ነው። ማጠቃለያ ስለተፈቀደ ሙሌ ስለ ሁለታችሁ እኮ ፈቃደኛ ስለሆናችሁ እኮ ነው አውጥተህ ማብራሪያ እንጂ እኮ ሰዓት አለቀ ብዬ ቅድም እሺ በቃ ማጠቃለያ ስጥና ልስጥ። እኔ ጥያቄና መልሱን አንተ ስለሆነ የጀመርከው ሙሌ ማጠቃለያ የምትሰጠው አንተ ነህ። እሱን እኮ ፈቅደን እኮ ነው። ልደት ምን ሆነ ነው እንጂ የጀመርከው አንተ ስለሆንክ ነው። ጥያቄና መልስ የጀመርከው አንተ ስለሆንክ አንተንም ማጠቃለያ የምትሰጠው ውይይቱን አንተ ጀመርከው። ከዛ ጥያቄና መልስ ውይይቱን አንተ መጀመሪያ አንተ ተናገርክ። ቆይ ልንገርህ፣ መጀመሪያ አንተ ተናገርክ። በዛ አካሄድ ቢሆን ጥያቄውም አንተ ነበር የምትጠይቀው፣ ግን እኔን አስቀደምከኝ። ይሻልኩኝ ችግር የለውም ብዬ ማለት ነው። ስለዚህ ጥያቄው ላይ አንተ ውይይቱ ላይ ቀደምክ፣ ጥያቄው ላይ ነው የቀደምኩኝ። መደምደሚያ ላይ አንተ ትቀድማለህ። በቃ ዲስ ኢዝ ምንም ይሄ ቀላል ነገር ነው። እሺ ችግር የለም። ስንት ደቂቃ ነው የምትሰጠን? ማን ሲሶ 7 ደቂቃ ማጠቃለያ 7 ደቂቃ። ውይ ብዙ ነው በጣም ሲስ 5 ደቂቃ ይሻላል። 5 ደቂቃ እሺ፣ 5 ደቂቃ ለማጠቃለያ በጣም ብዙ ነው። ኦኬ ስለዚህ ማጠቃለያ ላይ ማስቀምጠው ነገር ምንድን ነው? እሺ ይሁን። እሺ 7 እሺ አድርገው። እሺ ይሁን መልሶ ሲስ 7 አድርገው። ስለዚህ ቅድም እንግዲህ ድነናል እየዳንን ነው እንድናለን ስንል የመጽሐፍ ቅዱስ ትምህርት እንደሌለን ተደርጎ በጣም በተደጋጋሚ ሲቀመጥ ተመልክተናል። ድነናል ስንል አልኩ ኤፌሶን ምዕራፍ 2 ከቁጥር 8፣ ቲቶ ምዕራፍ 3 ከቁጥር 5 ላይ ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ አዳነን እንጂ ከእኛ በሆነ ስራ አይደለም። ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ አዳነን ስንል ድነናል ስንል ያለ ስራችን አምነን ተጠምቀን የጌታን ቅዱስ ሥጋና ክቡር ደም ተቀብለን በመንፈስ ቅዱስ ታትመን ድነናል እያለ ነው። ይሄው ድነናል ስንል ትምህርታችን ይሄውን ነው። እየዳንን ነው ስንል የቱ ጋር ነው የመጽሐፍ ቅዱስ ትምህርታችን ያለው? እየዳንን ነው ማለት ሂደታዊ ነው። የክርስቶስ ኢየሱስን ህይወት እየኖርን ነው። እሱን ከየት አምጥታችሁን ያስቀመጣችሁት ምትለን ከሆነ ኤፌሶን ምዕራፍ 2 ከቁጥር 10 ላይ እኛ ፍጥረቱንና እግዚአብሔር አስቀድሞ ያዘጋጀው መልካሙ ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ስለዚህ ይሄ መልካሙን ስራ ለማድረግ በጌታ ተፈጠርን ማለት እየዳንን ነው ስንል መልካሙን ስራ እየሰራን ነው። ቆላሲያስ ላይ ደግሞ ድጋሚ ላስቀምጥልህ እየዳንን ነው ስንል ምን ማለታችን እንደሆነ ቆላሲያስ ምዕራፍ 1 ቁጥር 10 ላይ እንደዚህ ይላል፣ በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ። ድነናል ማለት ይኸው ፍሬ እያፈሩ በእግዚአብሔር እውቀት ማደግ ማለት ነው።
ይሄ በእግዚአብሔር እውቀት ማደግ። ደቂቃውን ለሙሌን ያረከው ኦኬሽ። በእግዚአብሔር እውቀት ማደግ ማለት ይሄ ነው። መልካም ፍሬ ይሄ ድነናል ስንል ነው። ሌላ እየዳንን ነው ስንል ነው። እንደገና ሌላ ቦታ ላይ ይህንን ትምህርት የሚደግፍ መጽሐፍ ቅዱስ ማስረጃ አላችሁ ወይ? እየዳንን ነው ስትሉ ማለት ነው። አለን በሚገባ። የቱ ጋር ያላችሁ ከተባልን ተመልሰን ፊልጵስዩስ ምዕራፍ 2 ከቁጥር 12 እና አስቀድሜ እንደነገርኳችሁ በፍርሃትና በመንቀጥቀጥ ሆናችሁ የራሳችሁን መዳን ፈጽሙ። መዳናችሁን ምን በሉ? መዳናችሁን ፈጽሙ ተብሎ ተቀምጧል። ስለዚህ እየዳንን ነው ስንል መዳናችንን እየፈጸምን ነው እያልን ነው። ለምን? ፍሬ ማፍራት ስላለብን፣ ክርስቶስ ኢየሱስን መስለን መኖር ስላለብን። የተጠራ ነው ክፉም አደረገ በጎ ዝም ብለህ ገነት ትገባለህ በሚል ትምህርት ሳይሆን ክርስቶስን እንድንመስል ክርስቶስን መስለን እንድናደግ። የኦርቶዶክስ ቴዎሎጂ በጣም ደስ የሚለው ቴዎሲስ ማለት ነው። በቃ እግዚአብሔርን መስሎ ማደግ፣ ሁሌ ማደግ ያለበት ህይወት ነው። በቃ ኃጢአት ብትሰራ ንስሐ እየገባ ፍሬን እያፈራ ታድጋለህ። ጌታን እየመሰል በምሕረቱ ጥላ ውስጥ ሆነ ሁልጊዜም ክርስቶስ ኢየሱስን እያየ እሱን እየናፈቀው እሱን እየመሰልከው በመከራ እየመሰልከው ትኖራለህ እንጂ 24 ሰዓት በርገርን ስጋን ጥሬን እየበላ እየወደክ እንደፈለክ እየኖርክ ዋን ሴቭድ ኦልዌይስ ሴቭድ ብለህ ከዛ ገነት የኃጢአተኞችም የጻድቆችም መገኛ ስለሆነች ክፉ ያደረገ መልካም ያደረገ ተሰባስቦ ይገባበታል። ይሄ ቲያትር ቤት አይደለም፣ የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ነው። ስለዚህ ወደ እግዚአብሔር መንግስት ደግሞ የምትገባው ምን ብለህ ነው? ራሳቸው ልብሳቸውን ያጠቡት እነዛ ብፁዓን ናቸው። የመጨረሻውን እራት ከማን ጋር? ከጌታ ጋር የሚካፈሉት ልብሳቸውን ያጠቡት ብፁዓን ናቸው። ስለዚህ ልብስህን ሳታጥብ በቆሻሻ ልብስ ሰርግ ቤት ብትመጣ ማንም እንደማያስገባ ሁሉ ንስሐ የሌለው ህይወት ፍሬ ሳታፈራ ብትመጣ ወደ ውጭ ትጣላለህ እንጂ ተግበስብሰህ የምትገባበት ምናልባት ኃጢአተኛውም ጻድቁ የሚገባበት እሱ ምናልባት ትምህርት ቤት ሊሆን ይችላል እንጂ የእግዚአብሔር መንግስት ሊሆን አይችልም። የእግዚአብሔር መንግስት ስል ማለት ነው የዘላለም ህይወት ምናገኝ አግኝተን የምንገባባትን ክርስቶስ ሲመጣ የሚሰጠን ግን በህይወት እስካለ ድረስ ቆሻሻ ሆነ ወደ ቤተክርስቲያን ብትመጣ ቤተክርስቲያን ደግሞ ታነጻለች ማለት ነው። በክርስቶስ ኢየሱስ ቅዱስ ሥጋና ክቡር ደም። ኦኬ። ስለዚህ እየዳንን ነው ስንል ክርስቶስን በመምሰል ህይወት እያደግን ነው እያለን ነው። ሌላኛው ሰው እንድናለን ስንል ግን ምን እያልን ነው? ማቴዎስ እንግዲህ ግልጽ አድርጎ ያስቀምጥልናል። ደቂቃ ስላለኝ ልናገር። ማቴዎስ ምዕራፍ 24 ቁጥር 13 ላይ ደግሞ እንደዚህ ይላል፣ እስከ መጨረሻ የሚጸና እርሱ ግን ይድናል። ይሄ አየህ፣ ወደፊት በሆነ መንገድ ተደርጎ ነው የተቀመጠው። እስከ መጨረሻ ይጸና ምን ይላል? እርሱ ይድናል። ይህን ተስፋችንን ደግሞ የሰጠን ማን ነው ስንል ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ላይ እንደዚህ ብሎ ይናገራል። ልባችሁ አይታወክ ክርስቲያኖች፣ ዝም ብላችሁ መዳናችሁን ብቻ ፈጽሙ። በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንግዲያስ ባይሆን ባልኋችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ከዛስ ሄጄም ስፍራ አዘጋጅላችኋለሁ። እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ወደምሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ። እኛ ወደምንሄድበት እናውቃለን። አም ሶሪ ጋይስ፣ ዝም ብላችሁ ባቷሹ ጥሩ ነው። የምንሄደው ወደ ጌታ፣ ያገኘነው ጌታን፣ ጌታም የሚወስድን ወደ አባቱ፣ የምንኖረውም ለዘላለም ከጌታ ጋር። ይህንን ሊመሰክር የሚችል ኦርቶዶክስ ነው በቃ በሚገባ። አሁን ሌሎቹን ብንጠይቃቸው ወዴት ነው የምትሄዱት ስንል አይ ለተመረጡት ብቻ ወደ ሞተው ጌታ፣ አይ ለዓለም ሁሉ ብቻ ወደ ሞተው ጌታ። ከማርያም ስጋ ያልነሳው ጋር ነው የምትሄዱት፣ ከማርያም ስጋ የነሳው ጋር ነው የምትሄዱት። ለዓለም ሁሉ ወደ ሞተው ነው የምትሄዱት፣ ለዓለም ሁሉ ወዳልሞተው ነው የምትሄዱት። ወዴትኛው እንደምትሄዱ እናንተ አታውቅም። እኛ ግን ከዘላለሙ ከአብ የተወለደ በስጋ ከድንግል ማርያም የተወለደ አንድ ባህሪ አንድ አካል ወደ ሆነው ወደ ክርስቶስ ኢየሱስ እንሄዳለን። ምክንያቱም ጌታ ምን እንዳለ ጋይዘ እኔ መንገድም እውነትም እኔ ነኝ እንዳለ። ስለዚህ ኢየሱስ እኔ መንገድም እውነትም ህይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ስለዚህ ህይወት የሚሆነውን ክርስቶስ ኢየሱስን ይዘናል። የምንሄደው ወደ እግዚአብሔር ነው። ወደ እግዚአብሔር ስንሄድ ግን ራቁታችንን አለ የምንሄደው፣ ፍሬን አፍርተን ነው የምንሄደው። በመንፈስ ቅዱስ አጋዥነትና ረዳትነት። ስለዚህ እንድናለን ስንል ጌታ በኋላ ይመጣል ማለት ነው። እኛም ወደ እርሱ እንሰበሰባለን። ልክ ሐዋርያው ቅዱስ ጳውሎስ እንደተናገረው ማለት ነው። እንግዲህ ታውቃላችኋል። ሐዋርያው ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 ላይ ምን ብሎ እንደተናገረ እንዲህ አለ። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱት አስቀድሞ ይነሳሉ። እኛ በክርስቶስ ስለሞቱን አስቀድመን እንነሳለን። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእሱ ጋር በደመና እንጠቃለን። እንግዲህ ሁልጊዜ ከጌታ ጋር እንሆናለን። እርስ በርሳችሁ በዚህ ቃል ተጽናኑ ብሎ እንዳለ
ጌታ ይመጣል፣ እኛም ወደ እርሱ እንጠቃለን፣ ለዘላለምም ከጌታ ጋር እንኖራለን። ይሄ እንድናለን ስንል ነው። ክርስቶስ ዳግመኛ ይመጣል፣ እርሱም ለእያንዳንዱ ማለት ነው እንደ ስራው መጠን ምን ይለዋል? ያስረክበዋል። እያንዳንዱ በክርስቶስ የፍርድ ወንበር ፊት ምን ይላል? ይገለጣል። ድል የነሱት ዓለምን ያሸነፉት ክርስቶስን መስለው የኖሩት እነሱ ከክርስቶስ ኢየሱስ ጋር ምን ይላሉ? ለዘላለም ከእርሱ ጋር ምን ይላሉ? ይኖራሉ። ልክ እነሆ በቶሎ እመጣለው እንዳለ ዮሐንስ ራእይ ምዕራፍ 22 ቁጥር 7 ላይ ምን ብሎ የተናገረ? እነሆ በቶሎ እመጣለው የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው አለኝ ብሎ እንደተናገረ ክርስቶስ ኢየሱስ እነሆ በቶሎ ይመጣል። ስለዚህ አመፀኛውም ወደፊት ያምጻል፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ይጸድቅ፣ ጽድቅን ያደርግ፣ ቅዱሱም ወደፊት ይቀደስ። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው መጠን እከፍሎ ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውም መጨረሻውም እኔ ነኝ። ስለዚህ ክርስቶስ ኢየሱስ ይመጣል፣ እኛም ወደ እርሱ እንሰበሰባለን። ይሄ ምን የሚለው ትምህርታችን ነው? እንድናለን። እንደዛ ለማድረግ በኃጢአት የወደቅን ሰዎች ካለን ንስሐ ገብተን ክርስቶስ ኢየሱስ እንደተናገረ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአቱ ላይ ያነጻል ተባለ። ከኃጢአት ነጽተን ጠብቀን ሙሽራ ሆነን ክርስቶስን እናገኘዋለን ማለት። ለዚያ ጊዜ ክርስቶስ ሁላችንም ያውቃል። አሜን። እሺ ልደትሻ ሰዓትን ጨርሳል። ቴንኪው ሙሌ ቀጥል። 7 ደቂቃ ሙሌ አለ 7 ደቂቃ ነው የተጠቀመው። እሺ ይሁን። 7 ደቂቃ እኔ እንዳላቋርጠው ይኝ ደቂቃ ያለፈ ስለመሰለኝ አንተ ላይ ነበር ያስቀመጥኩት 7 ደቂቃ። እሺ ለኔ አልታየኝም፣ ኔትወርክ መሰለኝ። ኢትስ ኦኬ፣ ችግር የለውም። ለማንኛውም እቺ ምርጫ ቀስቀሳ ደስ ብላኛለች። ባይዘው ወይ ይሄ ምርጫ ቀስቀሳ ነው የሚባለው እንጂ ይሄንን ትምህርት ቢኖር እኔ ነገ እሁድ ላይ እንዳስላሴ ሄጄ አስቀድስ ነበር። እዚህ ሽረ እንዳስላሴ ሄጄ አስቀድስ ነበር ማለት እንዲህ የሚባል ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የለም። ይሄ ቲክቶክ ላይ ያሉ ሰዎች እዚህ ጋር ያሉ ወንጌላውያን አማኞችን የኦርቶዶክስን ትምህርት በስርዓት የማያውቁ ሰዎችን ለማታለልና ለመውሰድ እንጂ ይሄ ትክክለኛ ትምህርት አይደለም። ይሄ ምናልባት ምንድነው መጽሐፍ ቅዱስ እንደሚል ተኩላ የበግ ለምድ ለብሶ ይመጣል፣ ውስጡ ግን ነጣ ተኩላ ነው። እውነተኛ ማንነቱ አይደለም። ትምህርትን ሸፍነ የቤተክርስቲያን ትምህርትን ሸፍነ የቤተክርስቲያን ያልሆነን ትምህርት አምጥተህ ይሄ ነው ትምህርታችን ማለት ኢዝ በቃ ለምድ ከመልበስ ያለፈ ሌላ ነገር ምንም ነገር የለውም። ስለዚህ አባቶች የነሱ ፖዚሽን ያላቸው አስተማሪዎቻቸው ገነት በር ቁመህ እንኳን የት ነው የምትሄደው ብትባል አላውቅም በል ተብለው የሚነገሩ አሁን ግን ወደ ጌታ እንሄዳለን። መዝሙራቸው የሚናገረው ከመዝሙር እንግዲህ ቴዎሎጂ ይቀዳል ብለዋል ትላንትና። መዝሙራቸው ራሱ አቤት የዛን ጊዜ ክርስቶስ ሲመጣ ትልቁም ትንሹ መድረሻውን ሲያጣ ተብሎ መድረሻውን ነው የሚያጣው። የት እንደሚገባ እንኳን ትልቁም ትንሹም ክርስቶስ ሲመጣ እንጨነቃለን፣ ያስጨንቀናል ነው። ወንጌላዊ አማኞች ኢየሱስ ክርስቶስ ተስፋችን ነው። ሲመጣ ኢየሱስ ክርስቶስ ሕይወታችን የሆነውን ክርስቶስ ሲገለጥ በክብር እንገለጣለን እንላለን። እነሱ ግን መድረሻችን እናጣለን ይላሉ፣ ይጨነቃሉ። ኢየሱስ ቢመጣ ቢባል አንድ ኦርቶዶክሳዊ እሰይ እልልል ይምጣ አይልም ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ድኅነት ትምህርትን ከስራ ተለይቶ አይምን ይሄ በእምነት ይዳናል። ለመጀመሪያ ለመዳን ለመወለድ ስራ አያስፈልግም ኢዝ ይሄ ምንድነው እዚህ ጋር ያለው ፕሮፓጋንዳ ወይም ፖለቲክስ ነው፣ የቲክቶክ ፖለቲክስ እንጂ ቤተክርስቲያኒቱ ላይ እንደዚህ አታምንም ማለት። ስለዚህ ቤተክርስቲያኒቱ ግልጽ የሆነ የነገረ ድኅነት ትምህርትም የላትም ማለት። ያመነ ትላለች፣ ከዛ አክቹአሊ አያምንም ህፃኑ 40 ቀን 80 ቀን ነው። ከዛ የተጠመቀ ትላለች፣ ኦኬ ተጠመቀ ዳነ፣ አይ አልዳንም። ልጅ ሆነ አሁንም አልሆነም፣ ገና መንፈስ ቅዱስ መቀበል አለበት በሜሮን። ከዛስ በኋላ በሜሮን ከጨረሰ አልጨረሰም፣ አሁንም ስጋው ደግሞ ወሰድ አለበት። እሺ አሁንስ ጨረሰ፣ ስጋው ደግሞ ወስዶ አልጨረሰም፣ አሁንም መልካም ስራ መስራት አለበት። መልካም ስራ ሰርቶስ ጨረሰ፣ አይ የቅዱሳን አማላጅነት ተራዳኢነት የቅዱሳን እርዳታ ያስፈልገዋል። ይሄ ሁሉ ሆኖስ አይ በቃ ከሞተስ ኖ አሁንም ገና ነው። ምን ያደርገዋል? ፍትሃት ያስፈልገዋል። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም ሰው ቄስ ይሁን ጳጳስ ከሞተ በኋላ ማንም ሰው በሃይማኖት ያለ ሰው ሞተ ተብሎ የት እንደሄደ አይታወቅም። ሲኦል ሂዶ ሊሆን ስለሚችል ፍትሃት ይደረግለታል ማለት መቼስ ገነት ለገባ ሰው ፍትሃት አያስፈልገው። ስለዚህ ሙቶ እንኳን እርግጠኛ አትሆንም፣ የት እንደሚሄድ የሚታወቅ ነገር የለም። የት ትሄዳለህ የሚለው እዚህ ቲክቶክ ላይ ነው እንጂ ባይዘወይ አሁን ያው እንግዲህ ልደትና አንዳንድ ሰዎች ከኛ እየወሰዱ በጣም ግርም በሚል ሁኔታ እኛ ወደ ጌታ ነው የምንሄደው ይላል። ነው ወደ ጌታ ነው የምንሄደው የሚል ትምህርት ቢኖር እኔ ወደ ቤተክርስቲያኔ እመለሳለሁ፣ ወደ አባትና እናቴ ሃይማኖት እመለሳለሁ። ግልጽ በሆነ መንገድ በቃ የዘላለም ሕይወት አለህ አንተ። የዘላለም ሕይወትን እንዳታጣ ግን ስራ እሱ እንዲሁ እንደዛ ቢሆን ምንም ችግር አልነበረውም። በእርግጠኝነት የዘላለም ሕይወት አለን እኛ ላለማጣት ነው ስራ የምንሰራው እንጂ የዘላለም ሕይወት ለማግኘት አይደለም። ኖ ስራ ብቻ አይደለም። ባይዘወይ ስፍር ቁጥር የሌለው የዘላለም ሕይወት መዳኛ መንገድ አለ። ቅድም ምን አለ ልደት ኃጢአተኛ ሁናችሁ ምናምን ነገር ይገባል ብላችኋል አለ። ባይዘወይ ዘማዊ፣ አመንዝራ፣ ጠንቋይ፣ መነኩሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ንስሐ ሳይገባ
ንስሐ ሳይገባ በገብረ መንፈስ ቅዱስ አማላጅነት በኩል ግን የዘላለም ሕይወት ገብቷል። ንስሐ ሳይገባ ማለት ነው። ጠንቋይ እግዚአብሔር ክዶ ሰው በዛ የዘላለም ሕይወት ማግኘት ይቻላል፣ መግባት ይቻላል። እኛ አይደለንም ያለ ስራ ኦኬ ኃጢአተኛውን ነፍሰ ገዳዩን ይገባል። ነፍሰ ገዳይ እናንተ ጋራ እንዲሁም እግዚአብሔር ክዶ 72 ነፍስ ገሎ ሁሉ ገነት የሚገባበት ቤት ነው ማለት ነው። ስለዚህ ነፍሰ ገዳይ ይገባል ወይ እንዴ? እናንተ ጋር ነፍሰ ገዳይ አንድ አይደለም 72 የገደለ ይገባል እንጂ ለዛውም ንስሐ ገብቶ አይልም። ስለዚህ ግልጽ በሆነ መንገድ ምንናገረው ይሄ የዚህ የቲክቶክ ፖለቲክስ ቅስቀሳ እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድነናል፣ እንድናለን፣ እየዳን ነው፣ እንድናለን የሚል ትምህርትም አርቲኩሌት የሆነ ሲስተማታይዝ ተደርጎ ዶክትሪን ተቀምጦ ልክ እንደ አምስቱ አዕማደ ምስጢር እንደ ሰባቱ ምስጢራት ቤተክርስቲያን የተቀመጠ ነገር እዚህ ፈበረኳት ማለት ነው። ፈበረኳት። ስለዚህ ግልጽ በሆነ መንገድ ምንድነው እያልን ያለ ነው? እዚህ ጋር ያላችሁ ወንጌላውያን አማኞች እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለምናቃት እንዳትሸወዱ። እንደዚህ የሚል መሬት ላይ እንደዚህ የሚል ትምህርት የለም። እንዳትሸወዱ። መሬት ላይ ችግር ድንሃል፣ የዘላለም ሕይወት አግኝተሃል፣ ኢኒሻል ሳልቬሽን ተወልደሃል ከእግዚአብሔር አሁን የእግዚአብሔር ልጅ ነህ፣ ልጅ ኮንክ ወራሽ ነህ የሚባል ትምህርት የለም። ስለዚህ እዚህ ጋር እነሱ የሚቀሰቅሱት ኦልሬዲ ትምህርቱን ለማያውቁ ለወንጌላውያን አማኞች ኦሆ እንደዚህ ከሆነማ ምናምን ብለው በልብ ውስጥ የሆነ ነገር ለማስቀመጥ ነው። እንደዛ የሚባል ትምህርት የለም ማለት ነው። ስለዚህ ግልጽ በሆነ መንገድ የኛ ትምህርት ንጥር ያለ ግልጥ ያለ ድነት በእግዚአብሔር ጸጋ ነው። ያ የእግዚአብሔር ጸጋ ድነት በክርስቶስ ኢየሱስ በማመን በእምነት በኩል እንቀበለዋለን። እፎ ያረፍን በቃ አለቀ። ስለዚህ የዘላለም ሕይወት አለን። አዎ ታዲያ መልካም ስራ ደግሞ የምንሰራው በጸጋው ነው። ያዳንን ጸጋ ያሰራናል። ሰው በጸጋ ይድናል። እውነት ነው፣ ምንም ጥያቄ የለውም። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። በዛ ጸጋሳ ዓለማዊ ምኞት ኃጢአተኝነት እየካድን የተባረከው ተስፋችን የታላቁ የአምላካችን የጌታችን ኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችን በመግዛት በጽድቅ እግዚአብሔር በመምሰል እንድንኖር ያስተምረናል። ስለዚህ ጸጋው ምን ያደርጋል ማለት ነው? ጸጋው ያድናል፣ ጸጋው ያኖራል። ሃሌሉያ! እንኳን ክርስቲያን ሆንኩኝ ባይዘው አሁን ነው እንኳን ክርስቲያን ሆንኩኝ ዝማሬ ማለት እንኳን ወንጌላዊ አማኝ ሆንኩኝ። ስለዚህ ሰው በምን ይድናል? በጸጋ ይድናል። ሰው በምን ይኖራል? በጸጋ ይኖራል። ክብር ለእግዚአብሔር ይሁን። ስለዚህ ሰው ኦልሬዲ በእግዚአብሔር አሰራር ይድናል። ከዛ ደግሞ አሁንም ይኸው እንግዲህ ድነታችንን እንፈጽማለን ተብሎ ፊልጵስዩስ ምዕራፍ 2 ላይ የተጠቀሰው ጥቅስ ምንድነው ያለው? እዛው ፊልጵስዩስ ምዕራፍ 2 ላይ ግልጽ በሆነ መንገድ ቁጥር 13 ላይ መፈለግንም ማድረግንም በእናንተ ውስጥ የሚሰራው እግዚአብሔር ነው አለ። እግዚአብሔር ነው ያንን ነገር በእኛ ውስጥ የሚሰራው። ስለዚህ እያንዳንዱን ነገር የምናደርገው ከእግዚአብሔር ጸጋ አንጻር ነው ማለት ነው። ስለዚህ የምናደርገው ነገር በሙሉ ከማን አንጻር ነው? ከእግዚአብሔር ጸጋ አንጻር። እግዚአብሔር ያድናል። ሃሌሉያ! በጸጋው በኩል ያድናል። በጸጋው ደግሞ በቅድስና እንድንኖር ያደርጋል ማለት። ስለዚህ እግዚአብሔር ጽድቅ ሰጥቶናል። የተቀበልነው ጽድቅ ደግሞ እኛ እንኖረዋለን። እግዚአብሔር ቀድሶናል። ያ የተቀበልነውን ቅድስና ደግሞ እንኖረዋለን። ስለዚህ እኛ እንዲህ እናምናለን። እንዴት ነው የምናምነው? በጌታ በኢየሱስ ክርስቶስ በኩል ድነን የዘላለም ሕይወት አግኝተናል፣ ጸድቀናል፣ ተቀድሰናል። ምንም ጥያቄ የለውም። ለመቀደስ ምንም አናረግም። ግን ቅዱሳን ስለሆን ለቅዱሳን እንደማይገባ ኑሮ መኖር አንኖርም አለ። ለቅዱሳን እንደሚገባ እንኖራለን። ለቅዱሳን እንደሚገባ እግዚአብሔርን እንደሚያከብር ኃጢአት አታድርጉ የሚል መጽሐፍ ቅዱሳዊ ትምህርት ነው። የኛም ትምህርት ነው። ኦኬ እሺ፣ ቴንክ ዩ። ኦኬ ሲስ ጨርታ ታሪፍ ነበረ እና ቆንጆ ውይይት ነበረ። አሪፍ ውይይት ነው። ሁለታችሁንም በጣም እጅግ አድርጌ አመሰግናለሁ። ልደትሻ ሙሌ፣ ሁለታችሁንም አመሰግናለሁ። ጥሩ ቴንክ ዩ፣ እናመሰግናለን። መልካም ጊዜ ይሁንላችሁ። ማን ምን ማግኘት እንዳለበት በጣም የተለየ እንትን አይቻለሁ። ሰላም ሁኑልኝ። እሺ ቴንክ ዩ፣ ሁላችሁንም በጣም አመሰግናለሁ። ሙሌም ልደትም ሁላችሁም ቴንክ ዩ። መልካም ጊዜ